ሰላም የተከበራችሁና የተወደዳችሁ ተመልካቾቼ ዛሬ እጅግ በህይወቴ የገጠመኝን አሳዛኝና አስደንጋጭ ነገር ነው የማጋራችሁ። በተከሰተው ድርጊት የጠፋብኝ ነገር ንብረት ወይም ቁስ ብቻ አይደለም፣ ለዓመታት የለፋሁባቸው የህይወቴ እጅግ ምርጥ ትዝታዎችና ማስታወሻዎችም ጭምር ናቸው። ለመሆኑ እንዴት ተከሰተ? በምን አይነት ሁኔታስ ነው ይህ ችግር የደረሰብኝ? እስኪ ታሪኩን ላጋራችሁ። ሐሙስ ዕለት ነበረ። በድንገት እኔና ጓደኛዬ ከነሙሉ ቤተሰባችን ወደ አዲስ አበባ ለአንድ ጉዳይ ለመሄድ የተነሳ ነው። በጧት ተነስተን አውቶቡስ ብንጠብቅ ልናገኝ አልቻልንም። በመሆኑም አንድ ሚኒባስ ከሌሎች ሰዎች ጋር በጋራ ሆነን ኮንትራት ለመያዝና ወደ አዲስ አበባ ጉዞ ለመጀመር ተገደድን። ከጧቱ 2 ሰዓት ገደማ ከደሴ ጉዞ ጀመርን። እኔ ባለቤቴና ልጄ እንዲሁም ጓደኛዬ ከባለቤቱና ከሁለት ልጆቹ እንዲሁም ከባለቤቱ እናት ጋር ሌሎች ሰዎችን ጨምረን መኪናውን በኮንትራት ይዘን ጉዟችንን ወደ አዲስ አበባ ቀጠልን። ጉዞ ከመጀመራችን በፊት ወደ አዲስ አበባ ለመሄድ ቸኩለን ስለነበረ ከገጠመን ሁኔታ አንፃር ስለ መኪናው ሁኔታ አላጣራንም ነበር። ነገር ግን በጉዟችን ላይ በርካታ ችግሮች ገጠሙን። መኪናው ማታ ላይ ከአዲስ አበባ ተነስቶ ደሴ ሲጓዝ ያደረ በመሆኑ ሹፌሩም ሆነ ተሽከርካሪው ምንም አይነት ረፍት ሳይወስዱ ጧት በቀጥታ እኛን ይዞ ነበር ወደ አዲስ አበባ ጉዞ የጀመረው። በዚህ ምክንያት መኪናው በመንገድ ላይ ተደጋጋሚ ብልሽት ሲገጥመው ነበር። በተለይ አንድ ጊዜማ እያሽከረከረ ያለ በድንገት ሹፌሩ እንቅልፍ ወስዶት ገደል ውስጥ ከቶን ነበር። በፈጣሪ ድጋፍ ተረፍን። ሙቀቱ ከፍተኛ ነው። የያዝናቸው ህፃናት ደግሞ በዚህ እጅጉን ተቸግረዋል። ጉዟችንን ቀጥለናል። 5 ሰዓት አካባቢ ኬሚሴ ደረስን። ምሳ በልተን ዳግም ጉዞ ጀመርን። በዚህ ሁኔታ ካደረግነው የሰዓታት ጉዞ በኋላ ከሰንበቴ ከተማ ወጣ ብለን ጀዋሃ የተሰኘች አነስተኛ ከተማ ላይ ደረስን። በህይወቴ የገጠመኝ እጅግ አስደንጋጩ ክስተት ታሪኩ የሚጀምረው ከዚህ ስፍራ ነው። ጀዋሃ ላይ ስንደርስ ከጀዋሃ ከተማ ወጣ ብሎ አንድ የፌደራል ፖሊሶች ካምፕ አለ። ከዚህ የፌደራል ፖሊስ ካምፕ ጋር መኪናችን ሲደርስ አንድ የፌደራል ፖሊስ አስቆመን። እናም ሹፌሩን አናገረው። ካጠገቡ ያለን አንድ ወጣት ሸዋሮቢት ከተማ ድረስ እንዲሸኝለት ነገረው። ነገር ግን አሽከርካሪው እነሱ ስለሆኑ መኪናውን የተኮናተሩት ጠይቃቸዋለሁ። በመሆኑም የፌደራል ፖሊሱ ሲያናግረን እኛም በቅንነት ከፌደራል ፖሊሱ ጋር ያለው ወጣት ከኛ ጋር ሆኖ እስከ ሸዋሮቢት ከተማ እንዲጓዝ ፈቅደንለት ወደ መኪና ውስጥ ገባ። ከሚኒባስ መኪናው ከፊት ለፊት በኩል ነበር የተቀመጥኩት። ልጄን ታቅፌ ነበር ጉዞ ያደረኩ ያለሁት። ካጠገቤ ደግሞ ከኛ ጋር በኮንትራት መኪናውን የተጋሩን አንዲት እናት ከልጅ ልጆቻቸው ጋር ተቀምጠዋል። ወደ መኪናችን የገባው በፌደራል ፖሊሱ እንድንሸኘው የተነገረን ወጣት ደግሞ እኔን አልፎ ከኋላ ወንበር አካባቢ ተቀመጠ። ጉዟችንን ቀጠልን። በዚህ መሃል ሴትዮዋ ከበር አካባቢ ስላልተመቻቸው እኔ ወንበር እንድቀይራቸው ጠየቁኝ። እናም ልጄን ለባለቤቴ ሰጥቼ ከነበርኩበት ቦታ ከፊት ለፊት ከጥግ ላይ ሄድኩኝ። ያም ማለት ከሚከፈተው ወይም ከመውጫው በር ራኩኝ ማለት ነው። በዚህ ሁኔታ ውስጥ ነገሮች የተካሄዱት በፍጥነትና በወከባ ስለነበረ ሙሉ ትኩረቴም ጉዞው ላይ ምቾት ስላጣውና በሙቀቱ ምክንያት ወደ ተረበሸው ልጄ ነበር። እናም ከበሩ አካባቢ ተነስቼ ወደ ጥግ ከፊት ለፊት በኩል ሲሄድ የላፕቶፕ ቦርሳዬን ይዤ መሄዴን ዘንግቼ ነበር። እናም ጉዟችንን ቀጥለን ምንም የተለየ ነገር ሳይፈጠር ሸዋሮቢት ከተማ ላይ ደረስን። እንደነገርኳችሁ መኪናው በተደጋጋሚ ብልሽት እየገጠመው ስለነበረ ሸዋሮቢት ከተማ ላይ ጎማ ለመቀየርና የቴክኒክ ችግሮችን ለማስተካከል ፈቃድ ጠይቆን እዛ ወርደን ሻይ ቡና ያለን እንድንቆይ ነገረን። እኛም መኪናው እንደቆመ ወዲያው በሩ ሲከፈት ልጆቻችንን ንፋስ እንዳይመታቸውና እነሱን አዘጋጅተን ለማውረድ በቅጽበት ትኩረታችን የነበረው በህፃናቱ ላይ ነበር። በተለይ የኔ ትኩረት ሙሉ በሙሉ መኪናው ቆሞ በሩ ሲከፈት ወደ ልጅ ነበር። በዚህ ቅጽበት ያ ከጀዋሃ የፌደራል ፖሊስ ካምፕ በፌደራል ፖሊሱ እንድንሸኘው ፍቃድ ተጠይቀን ይዘነው የመጣነው ወጣት ወርዷል። እንደነገርኳችሁ እኛ ለቅጽበት ወይም ደግሞ ከ5 እስከ 10 ሰከንድ ለሚሆን ቆይታ ትኩረታችን ልጆቹ ላይ ነበር። በዚህ ሁኔታ ውስጥ ያ ወጣት ወርዷል። ወዲያው ከልጆቹ ቀጥሎ በቀጥታ እኔ በተለይ ልጄን ቼክ አረኩ በኋላ
ትኩረቴ የነበረው ወደ ላፕቶፕ ቦርሳዬ ነበረ። ነገር ግን ቦታው ላይ የለም። ደነገጥኩኝ። መኪና ውስጥ እንደሚኖር እርግጠኛ ነበርኩኝ። ወዲያው ወርጄ ግራ ቀኝ ማየት፣ በመቀመጫ ስር ቼክ ማድረግ ጀመርኩኝ። ምንም ነገር የለም። እስከ ጋቢና ድረስ ፈተሽኩ። የኋላ ወንበሩንም አረጋገጥኩ። የላፕቶፕ ቦርሳው የለም። ሁሉም ነገር ተደበላለቀብኝ። የቀን ጨለማ የወረሰኝ ያህል ተሰማኝ። ግራ ተጋባሁ። ማመን አልቻልኩም። በሰከንድ ልዩነት፣ በማይክሮ ሰከንድ ፍጥነት አእምሮዬ ላይ የሚመጡት መረጃዎች በርካታ ነበሩ። የቱን ትቼ የቱን ልሰብ? ስንት ነገሮች አሉት እዛ ቦርሳ ውስጥ። ማን ወሰደው? ጮኩኝ። የሸዋሮቢትን ከተማ በጩኸት አደበላለኩት። ወዲያው የኔን ፊት መከፋትና እያለቀስኩ መሆኔን የተመለከተው ልጄ ከኔ ጋር ለቅሶውን አቀለጠው። ምን እንደሆነ ያቅም፣ ግን ያባቱ ፊት እንደተከፋ በሐዘን እንደተዋጠ ስላየ እሱም በለቅሶ እኔኑ ተቀላቀለኝ። ልጁ እንደወሰደው እርግጠኛ ሆኛለሁ። ልጁን ፈልጉልኝ ያልኩኝ። ጓደኛዬም እንደዛው፣ የጓደኛዬ ባለቤት፣ የኔም ባለቤት፣ ሁሉም በድንጋጤ ግራ ቀኛቸውን ማማተር ጀመሩ። ነገር ግን ማንም የለም በስፍራው። ያ ወጣት ያለንበትን ሁኔታ አይቷል። ልጆቻችን ሕፃናቶቹ እንደተዳከሙ አረጋግጧል። በሩ ሲከፈት ትኩረታችን ሕፃናቱ ላይ እንደነበረ እንጂ እሱ ላይ ትኩረት እንዳላደረግን ስለተረዳ ወዲያው በሩ ሲከፈት በፍጥነት ነበር ላፕቶፑን ከዛው በሩ ስር ከነበረው ወንበር ሳብ አድርጎ ይዞት ይወረደው። ምንም ማድረግ አልቻልንም። ጩኸቴ ምንም ሊያመጣ አልቻለም። ስለዚህ የነበረኝ አማራጭ በቀጥታ ወደ ሸዋሮቢት ፖሊስ ጣቢያ ሄዶ ማመልከት ነበረ። የቆት ወረዳ ፖሊስ ጽፈት ቤት ሄደን የተፈጠረውን ነገር አመለከትን። ለፖሊስ አዛዦቹ ጉዳዩን ሳስረዳ ተረጋግቼ መናገር አልቻልኩም። እስከዛሬ የነበረኝ በራስ መተማመን፣ መረጋጋት ሙሉ በሙሉ ጠፍቷል። ልብ በሉ፣ የላፕቶፕ ቦርሳ ውስጥ የጠፋኝ አንድ ተራ ላፕቶፕ ብቻ አይደለም፣ ወይም ቁስ አይደለም። በዚህ ውስጥ የነበሩ በርካታ በሕይወት ዘመን የለፋሁባቸው እጅግ ወሳኝ መረጃዎች ጠፍተዋል። እያለቀስኩኝ ነው። ለፖሊሱ መናገር ፈልጌያለሁ። ልጄም አብሮኝ እያለቀሰ ነው። ሁኔታውን ያየች አንድ የፖሊስ አባል ከኛ ጋር አብራ ማልቀስ ጀመረች። ምን እንደተፈጠረ አላወቀችም፣ ግን የኔ ፊት እጅግ አስፈሪ ነበር። ልጄም እንደዛው እኔን እያየ ያለቅስ ነበር። ይህን ያየችው ፖሊስ በለቅሶ አጀበችን። እንደምንም ተረጋግቼ ጉዳዩን ማስረዳት አለብኝ። ጓደኛዬም ተደናግጧል። ግን ቢሆንም በአንድ በኩል እኔን የማረጋጋት በሌላ መንገድ ደግሞ ችግሩን ለፖሊሶቹ የማስረዳት ስራውን ጀመረ። ሁኔታውን አስረዳናቸው። በዝርዝር የጠፉብን ዕቃዎች በምን አይነት ሁኔታ እንደተሰረቅን መናገር ጀመርን። እስኪ ስለጠፉብኝ ዕቃዎች ልንገራችሁ። በላፕቶፕ ቦርሳዬ ውስጥ አንድ ኮራይ 7 ላፕቶፕ አለ። በላፕቶፕ ውስጥ ደግሞ ያሉትን መረጃዎች ልንገራችሁ። በሕይወት ዘመኔ በተለይም ከ22 እስከ 26 ዓመታት በነዛ ወርቃማ የወጣትነት ጊዜ የደከምኩባቸው የለፋውባቸው የመምህርነት ማስታወሻዎቼ በሙሉ በሶፍት ኮፒ ተቀምጠዋል። ምናልባት እናንተ ተመልካቾቼ ዩቲዩብ ቻናሌ ላይ የምታውቋቸው ቪዲዮዎች በጣም ጥቂቶቹ ናቸው። ወደፊት ላጋራችሁ ያሰብኳቸው በጣም በርካታ በተለያዩ ቦታዎች ከልጆች ጋር እየሄድኩ ከተማሪዎች ጋር እየተጓዝኩ ያስኳቸው የቪዲዮ ማስታወሻዎች፣ ክፍል ውስጥ ስንማር ተማሪዎችን ለማስተማር የፈጠርኳቸው በራሴው የተጻፉ ግጥሞች፣ በራሴው የተደረሱ የመዝሙር ዜማዎች፣ እንዲሁም ሙሉ የማስተማሪያ መዝሙሮቹ በራሴው የተጻፉና ልጆችን ለማስተማር የተፈጠሩ ናቸው። አስቡ፣ እነዚህ ሁሉ መዝሙሮች ጠፍተዋል። ከ5 ተማሪዎች ጋር በአንድ ወቅት ወደ መቅደላ አምባ ታሪካዊ ቦታ ጉዞ አድርገን ነበር። የዚህ ጉዞ ሙሉ ቪዲዮ እንደዚሁ ከዚሁ ላፕቶፕ ላይ ነው የሚገኘው። በ48ቱም ተማሪዎቼ በትውልድ አካባቢያቸው በመንደራቸው ከወላጆቻቸው ጋር እየሄድኩኝ የተነሳኋቸው ፎቶዎች ነበሩ። እነዚህ ፎቶዎች በሙሉ የሉም። ምን ልበላችሁ፣ በ7 ዓመት የመምህርነት ቆይታዬ ያያስኳቸው የጽሑፍ የቪዲዮና የፎቶ ማስረጃዎች በሙሉ እዚህ ላፕቶፕ ላይ ነው የሚገኙት። በርግጥ በዚህ በሰለጠነ ዘመን ሌላ መረጃዎችን ማስቀመጥባቸው እድሎች ነበሩኝ፣ ግን ያንን አላደረኩም። ላፕቶፔን ተማምኜ ላፕቶፔ ላይ ብቻ ነው ያደረኩት። ምን ይሄ ብቻ፣ ከ8ኛ ክፍል ሚኒስትሪ ካርዴ ጀምሮ
የዘጠነኛና የአስረኛ ክፍል ትራንስክሪፕት የኮሌጅ ዲፕሎማ ሰርቲፊኬት የዲግሪ ማስረጃዬ የትምህርት ማስረጃዎች በሙሉ እዚህ ውስጥ ነው ያሉት የኔ ብቻም አይደለም የባለቤቴ የትምህርት ማስረጃዎች በሙሉ እዚህ የላፕቶፕ ቦርሳ ውስጥ ነው የሚገኙት ከዚህ ባሻገር በህይወቴ የለፋሁባቸው በመምህርነት ዘመኔ ያገኘኋቸው የሽልማት የምስክር ወረቀቶች ከወረዳው በመማር ማስተማር ሂደት አንደኛ ወጥቼ የወርቅ ሀብል የተሸለምኩበት የምስክር ወረቀትና የሽልማት ሰርቲፊኬት በአማራ ሚዲያ ኮርፖሬሽን በነበረኝ ቆይታ በጋዜጠኝነት ለ3 አመታት የተሰጡኝ የትጉህና የመስጉን ሰራተኛ የሽልማት ሰርቲፊኬቶች ሌሎችም በተለያዩ ክበባት በተለያዩ ድርጅቶች በተለያዩ ተቋማት በበጎ ፈቃድ የሚሆን በተለያዩ ስራዎች የተሳተፍኩባቸው ምስክር ወረቀቶች ምን ልበላችሁ እኔን የሚገልጹ የኔን ማንነት የሚያስረዱ ከመምህርነት ዘመኔ እስከ ጋዜጠኝነት ጊዜ ድረስ ላለፉት 10 ምናምን አመታት የለፋሁባቸው የወረቀትም ይሁን የሶፍት ኮፒ ሁሉም ማስረጃዎችና ሰነዶች ጠፍተዋል የቅጥር ደብዳቤዎች የደረጃ እድገት ደብዳቤዎች ሌሎችም ማስረጃዎች በሙሉ እዚህ ቦርሳ ውስጥ ነው የሚገኙት ይሄ ብቻ አይደለም በአጋጣሚ ጉዟችን በድንገት የተጀመረ በመሆኑ በርከት ያለ ብር መንገድ ላይ ያስፈልገናል በሚል በካሽ 10,000 ብር ቦርሳ ውስጥ ተቀምጧል ከዛ ባሻገር እንግዲህ ላፕቶፑ የኔ የግል አይደለም የቢሮ ላፕቶፕ ነው ግን በኤዲተርነት በመሰራበት ሰዓት ለስራ ያወጣው ስለሆነ ሙሉ ማስረጃ ያስቀመጥኩት እዚህ ጋር ነው ከዚህ ላፕቶፕ ባሻገር 58,000 ብር ፈርሜ ያወጣሁት ምሰራበት ድርጅት ካሜራ አለ በሌላ መልኩ ለዩቲዩብ ስራ የምጠቀምባቸው የቀረጻ ጊምባል ፓወር ባንክ የተለያዩ ፍላሾች በሌላ መልኩ የምሰራበትን ድርጅት ሚስጥራዊ መረጃዎች የያዘ 5 ቴራባይት ሃርድ ዲስክ ሌሎችም በጣም በርካታ የሚባሉ በምንም ተአምር መጥፋት ቀርቶ ለሰዓታት ካጠገቤ ሊሰወሩ የማይገቡ እጅግ ጥብቅ መረጃዎች በሌላ መንገድ የለተለት ውሎችን ምናልባትም ቀን በቀን እንኳን ባይሆን በሳምንት ውስጥ አበይት በህይወት የገጠሙኝ ክስተቶች የማሰፍርበትም ዲያሪ ወይም የግል ማስታወሻዬ እዚሁ የላፕቶፕ ቦርሳ ውስጥ ነበር እንግዲህ ተመልከቱ ልብሶችና ሌሎች ቀላል የሚባሉ ተራ ነገሮች በሙሉ ከመኪናው ከላይ ነበር የተጫኑት ይሄ ላፕቶፕ ቦርሳ ግን በውስጡ ለኔ እጅግ አስፈላጊ ነገሮችን ስለያዘ የግድ ካጠገቤ ማስቀመጥ ስላለብኝ ነበር መኪና ውስጥ ያስቀመጥኩት ግን ጠፍቷል ይህን ሁሉ ዘባዝንኬ ለፖሊሱ አስረዳን መዘገበ የተሰረቀበትን ሁኔታ የምንጠረጥረውን ግለሰብ ያዘ አሁን ቀጣዩ ነገር ያ ጀውሃ ስንደርስ ወደኛ መኪና ገብቷል ወደ ተባለው ወጣት መሄድ ነው ስለዚህ ጉዳዩን ያዘው ፖሊስ በሸዋሮቢት አካባቢ በኮማንድ ፖስት እየሰሩ የሚገኙ የመከላከያ አዛዥን ጠራ አንድ ኮሎኔል ናቸው መጡ ጉዳዩን አስረዳናቸው ስለዚህ በቀጥታ ወደ ጀውሃ የፌደራል ፖሊስ ካምፕ በመሄድ ያንን ወጣቱን እንድንሸኝለት የጠየቀንን የፌደራል ፖሊስ ማግኘት አለብን ስለዚህ አንድ ኮሎኔል ከ7 ወታደሮቻቸው ጋር ተመድበውልን በመከላከያ ፓትሮል ከጓደኛዬ ጋር ከሸዋሮቢት ከተማ ወደ ጀውሃ ጉዞ ጀመርን ተደናግጫለሁ እስካሁን ድረስ አልተረጋጋውም ምናልባት ማልቀሴን አቁሜያለሁ ግን አሁንም ባሙሬ በርካታ ነገሮች እየተመላለሱ ነው ማመን አልቻልኩም እዚህ ባንድ በኩል በርካታ ገንዘብ የያዙ የምሰራበት ድርጅት እቃዎችን ጥያለሁ እዳውስ ተዘፍቄያለሁ እሱ አይደለም እሱ ምናልባት በገንዘብ የሚከፈል የሚመለስ ሊሆን ይችላል በህይወቴ ግን የለፋሁባቸው የደከምኩባቸው ለዘላለም ከኔ ጋር እንዲሆኑ መመኛቸው ማስታወሻዎች ሁሉ የሉም የግዴታ ሊገኙ ይገባል ተስፋ አልቆረጥኩም ግን ደግሞ ህልሜ ጉም ሆኖብኛል የማይጨበጥ ጀውሃ ደረስን ወረድን የፌደራል ፖሊሶችን ከኛ ጋር ያሉት የኮማንድ ፖስት የመከላከያ አባላት ማናገር ጀመሩ ከሰዓታት በፊት ምናልባትም ከአንድ ሰዓት በፊት እዚህ ቦታ ላይ እነዚህ ሰዎች ሲጓዙ የነበረበት መኪና አስቆማችሁ አንድን ወጣት ሸኝታችኋል ወጣቱ እንዲሸኝ መኪናውን ያስቆመው ደግሞ እዚህ እናንተ መካከል ያለ አንድ የፌደራል ፖሊስ አባል ነው በማለት መከላከያዎቹ የፌደራል ፖሊሶቹን ጠየቋቸው ነገር ግን የፌደራል ፖሊሶቹ ወዲያውኑ ማመን አልፈለጉም ለተወሰነ ደቂቃ የፌደራል ፖሊሶቹና የመከላከያ ኮማንድ ፖስት አባላቱ ምክክር ካደረጉ በኋላ አንድ ሰው አንድን ወጣት እንደሸኘ አመኑ በዚህ ሁኔታ እኔና ጓደኛዬ ቆመን ይያለ
ጓደኛዬ ከኛ ጋር ሄዶ የነበረውን ወጣት ከፌደራል ፖሊሶቹ መካከል የሲቪል ልብስ ለብሶ ተመለከተው። እናም ያ ልጅ እኮ ነው ከኛ ጋር ሄደው አለኝ። እንደነገርኳችሁ እኔ በጉዞው ላይ ትኩረቴ ሙሉ አብዛኛውን ከልጄ ጋር ስለነበረ የገባውን ወጣት ወይም ከኛ ጋር ወደ ሸዋሮቢት የሄደውን ወጣት መልክ አላየሁትም ነበር። እናም መለየት አልቻልኩም። ጓደኛዬ ወዲያው ለአንዱ የመከላከያ አባል ነገረው። ያ ልጅ ነው ከኛ ጋር ሄደው አለው። የጓደኛዬን ቃል ሙሉ በሙሉ ማመን ስላልፈለጉ ቆይ ከናንተ ጋር የነበሩ ልጁ እናንተ መኪና ውስጥ እንደነበር ይሄን ያዩ ሸዋሮቢት ከተማ ያሉ ሰዎች አሉ ብለው ጠየቁን። እኛም የኔ ባለቤት የጓደኛዬ ባለቤትና የጓደኛዬ ባለቤቱ እናት እንዳሉ ነገርናቸው። ስለዚህ አንዱ የመከላከያ አባል የባለቤቴን ስልክ ተቀበለኝና ደወለ። እናም ጠየቃት። ለመሆኑ ከናንተ ጋር ወደ ሸዋሮቢት ሲሄድ የነበረው ወጣት ምን አይነት ነበር? እስኪ ስለመልኩ ልትነግሪ ትችያለሽ? ታስታውሻለሽ? አላት። ባለቤቴም በሚገርም ሁኔታ ስለ ልጁ አካላዊ ገጽታ መናገር ጀመረች። አዎ ቀይ ወጣት፣ ጸጉሩን የፈረዘ፣ አፍንጫው ረዘም ያለ፣ መካከለኛ ቁመት ያለው፣ ተክለሰውነቱም መጠነኛ የሚባል ነው ብላ ነገረችው። በግልጽ በዝርዝር ለመከላከያ አባሉ ስትነግረው መሳቅ ጀመረ። ምክንያቱም በጆሮው እየሰማ ያለው አካላዊ ገጽታ ከፊት ለፊቱ ቆሞ እየታየው ነበር። ስለዚህ ስልኩን ዘጋና በእርግጠኝነት እሱ ከኛ ጋር ስለመሄዱ ጥርጥር አልነበረውም። በቀጥታ እየተነጋገሩ ወደ ነበሩት የመከላከያ አዛዥና የፌደራል ፖሊስ አመራሮች ሄዶ ጉዳዩን ነገራቸው። ደውሎ ማረጋገጡን እዚህ ያልነበረች ያልመጣች ልጅ በትክክል ከኛ ጋር አብሮ ሄዷል ስላለችው ሰው ነግራኛለች። ያ ሰው ደግሞ እዚህ መካከል አለ ብሎ ነገራቸው። እናም ንግግሩ ቀጠለ። እኛም ቁመን ፈንጠር ብለን መከታተል ያዘን። ትራጀዲው ቀጥሏል። በዚህ መካከል ያ ወጣት እኛን እያየ ስለሆነው ነገር መጠራጠር ጀምሯል። የሰራው ነገር ስለሚያውቅ ውስጡ ተረብሿል። ስለዚህ በመሃል ሄዶ ዳግም ተመለሰ። በዚህ ወቅት ያየነውን ማመን አልቻልንም። የሲቪል ልብሱን አውልቆ የፌደራል ፖሊስ የደንብ ልብሱን ለብሶ መጣ። ለካ ያ ከጀዋሃ እስከ ሸዋሮቢት ከኛ ጋር የሄደው ወጣት የፌደራል ፖሊስ አባል ነበር። አሁን እኔና ጓደኛዬ እርግጠኛ ሆነን ፊቱን እያየነው ነው። ትኩር ብላችሁ ስታዩት እንኳን በዚህ መንገድ የሰረቃችሁ ሰው አንድ ስተት ያለበት ሰው እንኳን የሚያሳያቸው ስነ ልቦናዊ ምልክቶች አሉ ፊቱ ላይ የሚነበቡበት። እኔና ጓደኛዬም እየተነጋገርን ነው። በእርግጠኝነት ፊቱ ላይ ያሉት ለውጦች መስረቁን እንደሚያሳብቁ እሱ እንደወሰደብንም እርግጠኞች ነን። ምክንያቱም ሸዋሮቢት ልንደርስ ከደቂቃዎች በፊት የላፕቶፕ ቦርሳውን በቦታው መኖሩን አረጋግጠናል። በዚያ ቅጽበት ሲወርድ ነው ይዞት የወረደው። የፌደራል ፖሊሱና የመከላከያ አባላቱ ለረጅም ሰዓት ሲነጋገሩ ከቆዩ በኋላ መተማመን አልቻሉም። ስለዚህ የመከላከያ አባላቱ እኔ ከጠፉ ንብረቶች ባሻገር በተለይ የተቋሚን ከባድ የሚባሉ ሚስጥራዊ መረጃዎች የያዘው ሃርድ ዲስክ ሁኔታ አሳስቧቸዋል። ስለዚህ ሰርቋል የተባለውን ወይም ደግሞ በስርቆት የተጠረጠረውን ያንን የፌደራል ፖሊስ አባል ይዘው መሄድ እንዳለባቸው ለፌደራል ፖሊስ አመራሮቹ ነገሯቸው። ነገር ግን የፌደራል ፖሊስ አመራሮቹ አይ በዚህ ሰዓት በዚህ ምሽት የፌደራል ፖሊስ አባላችንን ለናንተ ልንሰጣችሁ አንችልም፣ ያለው አማራጭ ነገ ጧት ላይ በህጋዊ መንገድ ፖሊሶች ተልከው እንደ ተጠርጣሪ ይወስዱታል፣ የቆት ወረዳ ፖሊስ ጽፈት ቤት ውስጥ መጥቶ ይመረመራል፣ ከዛ ውጭ ግን በዚህ ምሽት አንሰጣችሁም አሏቸው። የመከላከያ አባላቱ ግን እጅግ በጣም ተናደዋል። የኔ ሁኔታ አሳዝኗቸዋል። ከልጄ ጋር ሆኜ ሳለቅስ የነበረበትን ቅጽበት ተመልክተዋል። የጠፉኝን ንብረቶች በዝርዝር ነግሬያቸዋለሁ። ከዛም ባሻገር የተቋሚ ሚስጥራዊ መረጃዎች የአንድ ተቋም ብቻ ሳይሆኑ ሀገራዊ መረጃዎችም ጭምር ነበሩ። እናም ይህ ነገር መገኘት እንዳለበት በእርግጠኝነት ተረድተዋል። እናም አዳራቸውን ወስደው ጥብቅ ምርመራ ሊያደርጉበት ፈልገው ነበር። አልተሳካም። ያለው አማራጭ ወደ ሸዋሮቢት ከተማ ከመከላከያዎቹ ጋር ተመልሰን ማደርና ጧት የሚሆነውን መጠባበቅ ነበር። ማታ ከጀዋሃ ወደ ሸዋሮቢት ከተማ እንደተመለስን የመከላከያ ኮማንድ ፖስቱ አባላት ከተማ ላይ ያለውን እንቅስቃሴ ያውቁ ስለነበረ ምናልባትም የተለያዩ ቃዎች ተሰርቀው የሚሄዱባቸውን እነዛ ቃዎች የሚደርሱባቸውን የኤሌክትሮኒክስ ሱቆች ማጣራትና ማጣየቅ ጀመሩ። ሂደውም አጣሩ። ነገር ግን የኔ ላፕቶፕ ካሜራና ሌሎች መሳሪያዎቼ እንዲሁም ማስረጃዎቼ ደብዛቸው አልነበረም። አረጋግተውን በሰላም አድረን ጧት እንደምንገናኝና ምርመራው እንደሚቀጥል ነግረውን ከመከላከያ አባላቱ ጋር ተለያየን። አሁን እኔና ጓደኛዬ ከባለቤቴና ከሱ ቤተሰቦች ጋር
ተቀላቅነናል። እነሱም ተደናግጠዋል። የሸዋሮቢት ሙቀት ከፍተኛ ነው። ባላሰብነው ባልጠበቅነው ሁኔታ ጧት ተነስተን አዲስ አበባ ገብተን ለማደር የጀመርነው ጉዞ በእንዲህ አይነት አስደንጋጭ ትራጀዲ ሸዋሮቢት ላይ ቆሞ ሁኔታዎች ቀጥለዋል። እናም እንደምንም አደርን። ራሴን ለማረጋጋት እየሞከርኩ ነው። እንቅልፍ ሊወስደኝ አልቻለም። ግን ነጋ። 2 ሰዓት ተኩል ላይ ወደ ፖሊስ ጣቢያው አመራን። እስከ 3 ሰዓት ቁጭ ብለን መጠበቅ ጀመርን። 3 ሰዓት ገደማ ላይ ያ የኔን የላፕቶፕ ቦርሳ በመስረቅ የተጠረጠረው ነገር ግን እኔ እንደወሰደብኝ 100% ከዛም በላይ እርግጠኛ ሆንኩበት ተጠርጣሪ የፌደራል ፖሊስ አባል በፖሊሶች ተይዞ ወደ ቀውት ወረዳ የፖሊስ ጽፈት ቤት መጣ። ምርመራው ቀጠለ። የፖሊስ አዛዦቹና የምርመራ ኃላፊዎች አስገብተው ስለ ሁኔታው ጠየቁት። እንደነገርኳችሁ መጀመሪያ ላይ እኛ ጋር አብሮ ስለሚሄዱ ክዶ ነበር። ከዛም በኋላ አብሮ ስለሚሄዱ አመነ። በምን አይነት ሁኔታ ከኛ ጋር እንደመጣ ጠየቁት። መጀመሪያ ላይ ምንም አላወራንም። ገባሁኝ ሸዋሮቢት ስደርስ ወረድኩኝ ነበር ያለው። ነገር ግን የኔ ጓደኛ ምን ነው እንዲህ አይነት ጥያቄዎችን ጠይቀኝ ከኔ ጋር እኮ እንደውም የተወሰኑ ደቂቃዎችን በደንብ ስናወራ ነበር አለው። አዎ ይሄንንማ ጠይቀኝ መልሼልሃለሁ አለ። ወዲያ የፖሊስ አዛዡ ቅድም እኮ ያልከኝ ምንም አላወራንም፣ እነማን እንደሆኑም አላየኋቸውም፣ አላስታውሳቸውም ነበር እኮ ያልከኝ አለው። በብዙ መንገድ ምን ልበላችሁ ለደቂቃዎች ከመርማሪ ፖሊሶቹ ጋር ባደረገው ቆይታ በእርግጠኝነት መስረቁን የሚያሳዩ ምልክቶችን እነሱ አይተው አረጋግጠዋል። ይህንንም ለኛ ነግረውናል። በቃ በምርመራ ሂደት ውስጥ ሰርቆታል ብሎ መናገር አሁን ባለንበት ደረጃ አንችልም፣ ግን በሙሉ ልጁ ላይ የምናያቸው ምልክቶች ስርቆት እንደፈጸመ ነው የሚያሳየው የሚል ነገር ነገሩን። የኔ ባለቤት የጓደኛዬ ባለቤት ጓደኛዬ የምስክርነት ቃላቸውን ሰጡ። በምን አይነት ሁኔታ እንደተዘረፍን ተናገርን። ከምርመራው በኋላ ወደ ማረፊያ ክፍል እንዲሄድ ተደረገ። የፌደራል ፖሊስ አባል ከ6 ወር በፊት ወደ ፌደራል ፖሊስ የኃላፊነት ቦታ የመጣ ነው። ከዛ በፊት ትምህርቱን ካጠናቀቀ በኋላ አጭር የኮምፒውተር ሳይንስ ስልጠና ወስዷል። ምንም እንኳን በውስጡ ምን እንዳለ ባያውቅም በርካታ እሱን የሚጠቅሙም እሱን የማይጠቅሙም ነገር ግን የኔን ህይወት በእጅጉ የሚጎዱ ብዙ ሲሳዮች እንዳሉ ባይረዳም በግምት ላፕቶፕ ሊኖር እንደሚችል ብቻ በመገመት ያንን የላፕቶፕ ቦርሳ ወስዶታል። የምስክርነት ቃላችንን ሰተን ከወጣን በኋላ አንዳንድ ጭምጭምታዎችን መስማት ጀመርን። ጓደኞቹ የፌደራል ፖሊሶቹ አባላት ጓደኛቸው በሌብነት ተጠርጥሮ መያዙ ምቾት አልሰጣቸውም። በዚህ ምክንያት እኛን ለመተናኮልና በእኛ ላይ ማስፈራሪያ ለማድረስ ወይም ደግሞ ሌላ እርምጃ ለመውሰድ እያሰቡ እንደሆነ ጥቆማ ደረሰን። እናም አንዳንዶች ከዚህ ከተማ ለቃችሁ ውጡ፣ ጉዳዩ በፖሊስ ተይዟል፣ ምርመራው ይቀጥል፣ ወጣቱም አይለቀቅም፣ እናንተ ግን ለጊዜው ከተማውን ለቃችሁ ጉዟችሁን ወደ አዲስ አበባ ቀጥሉ አሉን። አረፈድን። ምሳም እዛው ሸዋሮቢት ከተማ ላይ በላን። መቼስ ዋብሎ ጉርስ አይቀርም ይባል የለ። እኔም እንደምንም እየታገልኩ ምግብ ለመውሰድ ሞከርኩ። አሁን ራሴን እያረጋጋሁ ነው። የተፈጠረውን ነገር ለማመን ካምሮዬ ጋር እየታገልኩ ነው። ከሰዓት አካባቢ እጅግ በጣም የማረሳውን ውለታ ያዋለልኝና እስከዛሬ ድረስ ለምን እንዳደረገልኝ ሁሉ የሚደንቀኝ የአማራ ኤፍኤም ደብረ ብርሃን ባልደረባ የሆነው ኤልያስ ፈጠነ ከደብረ ብርሃን ድረስ መጥቶ መኪና መቻችቶ ወደ አዲስ አበባ ጉዟችንን ጀመረን። ኤልያስ ከዚህ በፊትም በርካታ ነገሮችን አድርጎልኛል። ወዲያውኑ ችግሩ እንደተፈጠረ ስለሆነው ጉዳይ ደውዬ ስነግረው በአካባቢው ላሉ የፖሊስ አዛዦች፣ የኮማንድ ፖስት አባላት በአጠቃላይ ስለኔ ስለተፈጠረው ነገር ስለሆነው መረጃ በሙሉ በቂ ማስረጃ ሰጥቷቸው ጉዳዩን ነግሯቸው ስለነበረ በቀና መንፈስ በላቀ ትብብር ያን ያህል ሲያግዙኝ የቆዩትም ለዚህ ነበር። ከኤልያስ ጋር ጉዟችንን ጀመርን። ደብረ ብርሃን ላይ ምሽት 12 ሰዓት ገደማ ደረሰን። ከዚህ በኋላ ወደ አዲስ አበባ መጓዝ ሌላ ችግር ያመጣል። ማደር ግድ ነው። ደብረ ብርሃን ከተማ አልጋ ይዘን አደርን። አሁንም እንደምንም ነጋ። ሁለተኛው ሌሊት በዚህ መልኩ አሳለፈን። እቃ ያልተገኘም። በማለዳ ተነስተን ወደ አዲስ አበባ ጉዟችንን ጀመርን። አዲስ አበባ ገባን። የተከበራችሁና የተወደዳችሁ ተመልካቾቼ እዚህ ጋር የምነግራችሁ ነገር እጅግ አስደናቂው ነገር ነው። ለመሆኑ እቃው ተገኘ ወይስ አልተገኘም ትሉ ይሆናል። ይህ ታሪክ የተፈጠረው መቼ መሰላችሁ? ጥቅምት 11 በዛሬዋ ቀን ልክ የዛሬ 2 ዓመት በ2014 ዓመተ ምህረት ዕለተ ሐሙስ በዛሬዋ ቀን ልክ የዛሬ 2 ዓመት ነበረ። ያኔ
በሰሜን ኢትዮጵያ በነበረው ጦርነት ምክንያት ከሳምንት በፊት የህወሓት ጦር ወደ ሐይቅ ከተማ ሲገባ ድርጅታችን የአማራ ሚዲያ ኮርፖሬሽን ቤተሰብ ያለን ጋዜጠኞችና የምንቸገር የድርጅቱ ሰራተኞች ቀድመን ከተማውን መልቀቅ እንደምንችል በሰጠን መረጃ መሰረት ህወሓት ወደ ደሴ ከተማ ከመግባቱ ከአንድ ሳምንት በፊት ነበረ ይህን ጉዞ ወደ አዲስ አበባ እኔና ጓደኛዬ ቤተሰቦቻችንን ይዘን የጀመርነው። እኔም ያስደንጋጭ ክስተት የገጠመኝ በዚህ ወቅት ነበረ። ባላለምኩት ባላቀድኩት መንገድ ሙሉ ቤቴን ንብረቴን ያለማንም ጠባቂ ትቼ ነገር ግን ከምንም ቁስ በላይ በህይወቴ ለኔ ፋይዳ አላቸው ብዬ ያሰብኳቸው ነገሮች በሙሉ የትምህርት ማስረጃዎችን የነገርኳቸው የመምህርነትና የጋዜጠኝነት ዘመን ማስታወሻዎችን በሙሉ በዚህ የላፕቶፕ ቦርሳ ውስጥ አድርጌ ነበር ጉዞዬን የጀመርኩት። ሌላው ነገር እነሆ ይህ አሳዛኝ ነገር ከተፈጸመም ዛሬ 2 ዓመት ሞላው። ጥቅምት 11 2014 ዓመተ ምህረት አሁንም አምሯችሁ ላይ ጥያቄ ይፈጠር ይሆናል። ለመሆኑ ምርመራው ከምን ደረሰ? እቃውስ ተገኘ ወይ? ይህን ከመናገሬ በፊት ግን ከዚህ ሁኔታ የተማርኩትን ነገር ልንገራችሁ። ምንም ነገር በህይወታችሁ ውስጥ ልታጡ ትችላላችሁ። በጭራሽ የማይተካ የሚመስላችሁ በፍጹም ያ ነገር ከናንተ ከራቅ ወይም ከጠፋ ህይወቴ በሙሉ ሊመሰቃቀል ይችላል። ዳግም ሰው ሆኜ መራመድ አልችልም ብላችሁ ያሰባችሁት ነገር በሙሉ ሊጠፋ ይችላል። ድንገት ሳታስቡት ከናንተ ሊርቅ ይችላል። ያመናችሁ ሰው የተደገፋችሁ ሰው ሊከዳችሁ ይችላል። ግን እናንተ ደህና እስከሆናችሁ ድረስ ምንም ነገር ቢሆን መቀየሩ አይቀርም። እኔም ራሴን ለማረጋጋት ሞከርኩኝ። ወዲያው ከአዲስ አበባ ወደ ባህር ዳር ጉዞ አደረግን። ሀገር ሰላም እስከሚሆን ድረስ ወደ ዋናው መስሪያ ቤት የአማራ ሚዲያ ኮርፖሬሽን ተመልሼ ስራ መስራት ነበረብኝ። ስለዚህ ባህር ዳር ከተማ ተረጋግተን ሁኔታውን ለተቋሚ በፊት ደውዬ ከገለጽኩት በተጨማሪ በደብዳቤ አስረዳሁ። በርካታ የድርጅቱ ንብረቶች እንደጠፉብኝ ተናገርኩ። በተደጋጋሚ እየደወልኩም ወደ ሸዋሮቢት የፖሊስ አዛዦቹ ጋር የምርመራውን ሂደት መጠየቄን ቀጠልኩኝ። ነገር ግን በሚያሳዝን ሁኔታ ከቀናት በኋላ የህወሓት ጦር ወደፊት ገፍቶ የሸዋሮቢት ከተማም በቁጥጥር ስር ዋለች። ሁኔታዎች ሁሉ ከቁጥጥር ውጭ ሆኑ። ያም የፌደራል ፖሊስ አባል በተፈጠረው ግርግርና ትርምስ እንደተለቀቀ ሰማሁ። እኔም በተስፋ መቁረጥ ባህር ዳር ቆየሁ። ወዲያው ጦርነቱ አብቅቶ ደሴ መለቀቋን ሰማን። እናም ወደ ደሴ ከተማ ተመለስኩኝ። አሁን በህይወቴ አንድ ነገር ተመሪያለሁ። በዛ ጦርነት እኔ በህይወቴ አስፈላጊ ናቸው የምላቸውን መረጃዎች አጥቻለሁ። ከኔ በተቃራኒ ደግሞ በሚያሳዝን መንገድ የማውቃቸው እንደኔው ወጣት የሆኑ ብዙ ህልምና ራዕይ የነበራቸው ወጣቶች ህይወታቸውን አጥተዋል። እንደ ሀገር በርካታ ወጣቶች ረክፈዋል። ምናልባትም ያንደ ሀገር ልጆች ጎራ ለይተው እርስ በርሳቸው ተጨፋጭፈዋል በሚያሳዝን መንገድ። ከሰሞኑም እያየነው እንዳለው የትግራይ እናቶች መሪር ሐዘን ውስጥ ገብተዋል። በርካታ የአማራ፣ የትግሬ፣ የኦሮሚያ፣ የሶማሌ፣ የአፋር፣ የመላው ኢትዮጵያ ልጆች በዚህ ጦርነት ደማቸው ፈሷል። ከቤታቸው እንደወጡ እንደ ዘበት ቀርተዋል። እና ታዲያ እኔ ምን አፋለኝ? በርግጥ በህይወቴ ትርጉም የሚሰጡኝ ለዘላለም ከኔ አልፎ ሌሎችን የሚያነቃቁ የሚያስደስቱ በዛ ቴክኖሎጂ ብዙ ባልተስፋፋበት ከደሴ ከተማ 12 ሰዓት በእግር በሚያስኬደው መኪና በማይገባበት ስፍራ ላይ የሰራኋቸውን ተአምራዊ የመምህርነት ማስታወሻዎችን ቪዲዮ ቀርጾ ማስቀመጥ በማይታሰብበት ዩቲዩብ፣ ቲክቶክ በሌሉበት በዛ ዘመን የወደፊቱን በማሰብ በህይወቴ ሙሉ ላስቀምጣቸው የሚገቡ መረጃዎች እንደሆኑ በመገንዘብ ያስቀረዋቸው ማስታወሻዎቼ ተሰርቀዋል። ግን ከህይወት አይበልጡም። ወሰንኩኝ። ዳግም ታሪክ መስራት አለብኝ። ከዜሮ መነሳት አለብኝ። ከዚህ መማር ያለብኝ ነገር ምንም ነገር የኔ የምለው ነገር የለም። ስራዬም ቢሆን አሁን ያለኝ ህይወቴም ቢሆን ነገ ላጣው የምችለው ነው። በምንም ነገር እርግጠኛ መሆን አልችልም። ስለዚህ በውስጤ የማልመውን የማቀደውን የማስበውን ህይወት መኖር አለብኝ። አዎ ዳግም ወደ ገጠር ልጆች ወደ መምህርነቴ የሚመልሰኝን እርምጃ መያዝ አለብኝ። አሁን ያለሁበት ፖዚሽን በርግጥ የተሻለ ነው። በአማራ ሚዲያ ኮርፖሬሽን ጋዜጠኛ ነኝ። አዎ ከጋዜጠኝነት ማለፌ ባካበትኩት ልምድና በራሴው ጥንካሬ አርታኤ ወይም ኤዲተር ላይ ደርሻለሁ። የተሻለ ደሞዝ አለኝ። ነገር ግን በዚህ ነገር መርካት የለብኝም።
በማገኛቸው ጥቅማ ጥቅሞች መሸወድም የለብኝም። ህልሜን ማሳካት፣ የውስጤን መኖር፣ የልቤን መሻት ማሟላት አለብኝ። አዎ ስራዬን መልቀቅ አለብኝ። አስታውሱ፣ ስራዬን መልቀቅና መቀጠር አልችልም። ሙሉ የትምህርት ማስረጃዎች የሉም። ነገር ግን ስራዬን መልቀቅ እንዳለብኝ ወስኛለሁ። ስለዚህ የመጀመሪያው ድርጊት ወደ አዲስ አበባ መጓዝ ነበረ። ደብረ ብርሃን ላይ ደረስኩኝ። በደብረ ብርሃን የመምህራን ትምህርት ኮሌጅ የኮሌጅ ዲፕሎማ ሰርቲፊኬቴን አወጣሁ። በደብረ ብርሃን ዩኒቨርሲቲ የዲግሪ ሰርቲፊኬቴን አወጣሁ። ከዛ በመቀጠል አዲስ አበባ ሄጄ የማትሪክ ውጤቴን ያስኩኝ። ሌሎች የትምህርት ማስረጃዎችንም አወጣሁኝ። ሁሉንም አሟላሁኝ። አሁን አዲስ ስራ መመዝገብ አለብኝ። በዩኤስአይዲ ፕሮግራም በኢትዮጵያ ቤተሰብ መምሪያ ማህበር የከፍታ ፕሮጀክት አንድ የሥራ ቅጥር ማስታወቂያ ወጣ። እናም እዚህ ለመመዝገብ ወሰንኩኝ። በርካታ ጓደኞቼ፣ ቤተሰቦቼ በዚህ ጉዳይ ደስተኛ አይደሉም። ምክንያቱም የምገባበት የኤንጂኦ ስራ ቋሚ አይደለም፣ የኮንትራት ነው። ከዓመታት በኋላ ወይም ከወራት በኋላ ሊቋረጥ ይችላል። ያኔ በአንድ ትልቅ ሚዲያ ውስጥ በአርታይነት መደብ ላይ የነበረው ሰው ያለ ስራ ተንሳፎ ይቀራል። ስለዚህ ይቅርብህ አሉኝ። ነገር ግን እኔ ወስኛለሁ። ዛሬ ላይ ያለኝ ነገር በምንም መንገድ ሁሌም ከኔ ጋር እንደማይቀጥል ተረድቻለሁ። ስለዚህ ህልሜን መኖር አለብኝ። ወደዚህ ኤንጂኦ ከገባው በኋላ በእርግጠኝነት የግል ሚዲያን ከፍቼ ጦሳቲውብን መስርቼ የገጠር ልጆችን የማግዝበት ከገጠር ልጆች ጋር የምውሉበትን እድል እንደማገኝ እርግጠኛ ነኝ። ምክንያቱም የአማራ ሚዲያ ኮርፖሬሽን ውስጥ ሆኜ የራሴን ሚዲያ ከፍቼ መስራት አልችልም። በሚዲያው ህግ መሰረት አንድ የሚዲያ ሰራተኛ ወይም ደግሞ ጋዜጠኛ ለተቋሙ በጋዜጠኝነት ያገለገለ በግሉ ደግሞ ሌላ የግል ሚዲያ መክፈት አይችልም። ለዚህም ነው የምወደውን የአማራ ሚዲያ ኮርፖሬሽንን መልቀቅ ያስፈልገኝ። እናም አደረኩት። ተወዳደርኩኝ፣ አጠናሁኝ፣ ህልሜን ለማሳካት ጣርኩኝ። ተሳካልኝ፣ አለፍኩ። በ37942 ብር ደሞዝ የኢትዮጵያ ቤተሰብ መምሪያ ስር በሚተገበረው በዩኤስአይዲ ከፍታ ፕሮጀክት ስር የአድቮኬሲ ሞቢላይዜሽንና ኤስቢሲሲ ኦፊሰር ሆኜ ተመደብኩ። ጦሳቲውብም ተከፈተ። ስራዎቼ ቀጠሉ። ህልሜን ማሳካት ጀመርኩ። በዚህ ሁኔታ እንግዲህ ለአንድ አመት ስሰራ ቆየሁ። ከዚያስ ምን ተፈጠረ? በቀጣይ ቪዲዮ የምነግራችሁ ይሆናል። ነገር ግን እስካሁን ድረስ እነዛ የተሰረቁት መረጃዎቼ እንደጠፉ ናቸው። ከጦርነቱ በኋላም ሀገር ሲረጋጋ ሸዋሮቢትም ወደ ዕለት ከዕለት እንቅስቃሴዋ ስትመለስ ስለ ሁኔታው ደውዬ ለማጣራት ሞክሬ ነበረ። የፌደራል ፖሊሱ ወደ ሌላ ቦታ እንደተመደበ ነገሩኝ። ምናልባትም አታምኑ ይሆናል። የዚህን የፌደራል ፖሊስ ስሙን እንኳን አላስታውሰውም። አዎ በህይወቴ እጅግ ትልቅ የሚባለውን በደል በድሎኛል። ታሪኬን አጥፍቶታል። ማስታወሻዎችን በሙሉ ጨለማ ውስጥ ከቷቸዋል። እስከ ዛሬ ድረስ ሳስታውስ ሁሌም የሚያንገበግበኝ ነገር እነዛ የመመርነት ማስታወሻዎች ናቸው። አዎ ዳግም ላይ መለሱ ጠፍተዋል። ግን ማን እንደሰረቀኝ አላውቅም። ከየት እንደመጣም አላውቅም። ከየትኛው ብሔር እንደወጣም መረጃ የለኝም። ግን ተሰርቄያለሁ። ዳግምም ስለዛ ሁኔታ ማስታወስ አልፈለኩም። ህይወቴን በአዲስ መንገድ ጉዞ ጀምሬያለሁ። ትናንት የጠፉብኝ መረጃዎች፣ ትናንት የጠፉብኝ ማስታወሻዎች በአዲስ መልኩ ልጽፋቸው ተዘጋጅቻለሁ። ወደ ገጠር ወደ መምህርነት የሚያቀርበኝን ጉዞ ጀምሬያለሁ። እነሆ በጦሳቲውብ ከናንተ ጋር ረጅሙን ጉዞ በቀጣይ በህይወት ዘመኔ ያደረኩ ህልሜን ለማሳካት እጥራለሁ። ትናንት የጠፉብኝ እንደ ጠፉብኝ ቀርተዋል። ምንም ቢሆን የትናንት ጥፋት ዳግም አይመለስም። ዛሬን እየኖርን ዛሬን እየሰራን ነገን በደስታና በተስፋ ለመቀበል እንዘጋጅ መልእክቴ ነው። በተፈጠረው ነገር ለቀናት ከነመላ ቤተሰቡ ከኔ ጋር መከራውን ሲያይ ከነበረው ጓደኛዬ ጋር ዛሬ መለስ ብለን ያንን ጉዳይ ስናነሳ አንድ ነገር ይደንቀናል። ህዝብ ለመጠበቅ ህግ ለማስከበር የተመደበ የህዝብ አለይታ ለመሆን ቃለ መሐላ የፈጸመ አንድ የፌደራል ፖሊስ አባል እንዲህ አይነት አስነዋሪ ወንጀል እንዴት በዜጎች ላይ ሊፈጽም ይችላል? ምናልባት መልሱ ግልጽ ነው። በሁሉም ዘርፍ በሁሉም መስክ እንደ ሀገር እንደ ህዝብ የደረስንበትን የሞራል ዝቅጠት ያሳያል። ስለተከታተላችሁኝ አመሰግናለሁ።